እንደዚህ እንድትናገሪ ደግሞ አልፈቀደልሽም። እሺ አንቺ እንደዚህ እንድትናገሪ ምን አዲስ ነገር አለ? ተመሳሳይ ነገር ነው። ቆያችኛዋ ልጅ ምን አድርጓት ነው ሁለተኛ ሴት አምጣልኝ የሚለኝ? ቆይ እኔ ሳላሳዝን ነው። አታሳዝኝ። ሊዱም ሆንሽ ሰብለም ሆንሽ አይቀርልሽ መጣሽ። እሺ አሁን ከዚህ ቤት ታስወጣኛለህ? አታስወጣኝም? አላስወጣሽም ሊዱ፣ ግዴታ ዛሬ መሄድ አለብሽ። ያ ካልሆነ ብሌንን ይገል ወይ ቤት ተሳስተናል እንጂ እዚህ አካባቢ እናገኛችሁ ነበር። ያው ሲገባ እያየነው ነበር እንዴ? እኔ እንግዲህ የገባኝ ምን አባቱ ፈልጎ ነው ልጅቷን ያገታት? ልጁ እኮ የፍቅር ጓደኛ ነው። ይህን የእሷ ናት እንደዚህ የምታደርገው። እገልሻለሁ፣ የምር እገልሻለሁ። ፍቅር ነገር ዴቭ፣ እውነት እኔ ምንም የማውቀው ነገር የለም። ናኦል እንደምታውቂ ያውቃል? አዎ በደንብ ያውቃል። ይህን የእሷ ናት እንደዚህ የምታደርገው። ፍቅር ምን ፈልጋ እንደዚህ ታደርጋለች? የፈለገው ነገር መሆን ይችላል። እኔ ፍቅር ማንንም አልሰማም። በአጭር ጊዜ ውስጥ የሆነ ጊዜ ላይ ከልጅቷ ጋር እየተጣሉ እየደበደበ ሲያስፈራራት አየሁት። ከዛ ቪዲዮ አንስቼው ወደ ቤት ተመለስኩኝ። ልጅቱን ግን ናኦል የገደላት ይመስልሻል? አዎ ገሏታል። እኔ ግን አይመስለኝም። ዝም ብሎ ሲያስፈራራን ነው እንጂ ልጁ ነፍሰ ገዳይ አይመስለኝም። የፈለገው ነገር ያንን ሁሉ ገንዘብ ለእኔና ለእናቴ ለመስጠት ስትል ነበር ያን ሁሉ ነገር ያደረገችው እና እኔም እሷን ለመመለስ ዴቭ ሊዲያ ናኦም እንዳገታት ሲያውቅ ፍቅርን እገልሻለሁ፣ እጅሽ ካለበት የት ነው ያለው? ቤቱን አሳይኝ እያለ አንገቷን አነቃት። ዴቭ በእውነትን የማውቀው ነገር የለም ትላለች ፍቅር። ናኦምም ዳይመንድና ንጉሱ ከኋላው ሲከተሉት ነበረ። ወዲያውንም ቶሎ ብሎ ገብቶ ሊዲያን አንድ ድምፅ ብታሰሚ ዛሬ መጨረሻሽ ነው ይላታል። ቢላዋ ይዞ እያስፈራር የዚህ ፍቅርን አብረን እንስራ ትላታለች። ናኦም እንደምታቂ ያውቃሉ ስትላት አዎ ያውቃል ትላለች ቤዛ። ንጉሱም ይህን ጊዜ ፍቅር ትሆናለች ያሳገደቻት ሲል ፍቅር ለምን ብላ ነው የምታሳግዳት ይላል ዳይመንድ። ከዚህም በኋላ እኔ ፍቅር ማንንም አልሰማም የፈለገው ነገር ይሆናል እያለች ነበር። ቤዛ አደይን ልሰድባት እክችን ገብታ ልትመታትም ቃጣት። አደይም ምላሽ ሰጥታታለች። በቅርብ ጊዜ መተሽ እንደዚህ ልትናገርኝ አትችይም፣ ከዛሬ ጀምሮ የምትናገሪውን ወቂ ብላ እጇን ጨምድዳ ወርውራት ትሄዳ። ቤዛም በጣም ተበች። አደይኔን እንዴት እንደዚህ ልታረገኛለች ትላለች። ዴቭና ባርኮትም ቤዛ ስትደውልለት ዴቭ ምን አዲስ ነገር አለ? ተመሳሳይ ነው ይለዋል። ናኦምም ስልክ ተደውሎላት እንደገና ያችኛዋን ሴት ምን አድርጓት ነው? ቆይ አሁን ደግሞ ሌላ ሴት ፈልግ የሚለኝ ይላል። ቤዚና ፍቅር ለፖሊስ አመለከቱ እና ቤዚ ሲያወሩ ሰምታ ሁሉንም ነገር ስለ ናኦም ሰምታ ነበረ። ናኦም ብቻዋን ቤት እየጠረገች እያለ ይመጣል። እሷን በፍራቻ ትንቀጠቀጣለች። ወዲያውም ቶሎ ብላ ወደ አንድ ጥግ ትሆንና ናኦም አንድ ክፍል ሲገባ ዘላ ትቆልፍበታለች። ሊዲያ በተኛችበት ክፍል ናኦም ዘሎ ይገባል። ወዲያውም ሊዲያ ትነቃና ወዲያው ንቅ ያረጋታል። አንድ ነገር ትንፍሽ እላለሁ ብትይ ዛሬ መጨረሻሽ ነው ይላታል። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ ሰላማችሁ ብዝዝት ይበል በያላችሁበት። ፈጣሪ ከእናንተ ጋር ይሁን። አደይ ሰራተኛዋ ክፍል 50። ናኦም ተኋላው ዳይመንድና ንጉሱ እየተከተሉት ነበረ። ወዲያውን ዘሎ ይገባና በሩን ዘግቶ ሊዲያ በተኛችበት ብድግ ትላለች። ወዲያው ንቅ አድርጓት እንቅ ያደርገር ተነፍሳለሁ ብትይ ዛሬ የመጨረሻሽ ነው እሺ ይላል። እሷን በድንጋጤ እጁን ለማስለቀቅ እየሞከረች አይኑን ታያለች። ወዲያው ሊዲያም አፏን ጥርቅም አድርጋት ይዛለች በሁለት እጇ። ወዲያውን ይመለስና ቁጭ ብሎ በቢላዋ እያስፈራራት ነበረ። ቤዛም ፍቅር በተቀመጠችበት መታ የምልሽ ትላታለች። ምን ፈለግሽ ስትል ቆይተና ወልጋ የት ነው የምትተዋወቁት? ሲመስለኝ ሁለታችንም ተመሳሳይ አንድ አይነት ችግር ውስጥ ነው ያለ ነው። ስለዚህ ተስማምተን የናኦምን ነገር ብናስወግደው ምን ይመስልሻል? እኮ ጓደኛዬ ነው። የምን ማስወገድ ነው የምታወሪው? ትላለች ፍቅርም ቆይ የሰማሽው ነገር ሁሉንም ነገር አውቃለሁ። ሊዱ ያለችው ከናኦል ጋ ነው። ቆይ አንቺ እንዴት ልታውቂ ቻልሽ? እኮ ቤዛ ነኝ። ሁሉንም ነገር አውቃለሁ።
ናኦል እንደምታውቂ ያውቃል ስትላት ፍቅር አዎ ትላለች። ግን ብቻዬን የምችለው አይመስለኝም፣ አንቺ ልታግዥኝ ይገባል። ናኦል ቀላል ሰው እንዳይመስል ያወቅሽው አይመስለኝም፣ በፈለገው ሰዓት ወስዶ ለባለ ሀብት ይሸጠናል ትላታለች። እምቢ ካልን ደግሞ ያስገድለናል እና ሊዱን ለባለ ሀብት ሸጧት ነው የምትይኝ? እንደዛ ይሆናል። እስካሁንም በህይወት ያለችው። ቆይ ናኦል ከዚህ በፊት የገደለው ሰው አለ ትላለች ቤዛ። የለም ትላለች። ግን እንደምታየው የማያደርገው ነገር የለም። የሆነ ጊዜ ከትምህርት ቤታችን የሆነች ልጅ ጠፍታ እስከዛሬ ድረስ አልተገኘች። ናኦል ነው እንደዚህ ያደረገው። ቆይ ከአንቺ ጋር እንዴት ልትተዋወቁ ቻላችሁ? ልጅቷ ከመጥፋቷ በፊት ሁሌ መንገድ ላይ ሲጨቃጨቁ ሳያቸው አንድ ጊዜ ከኮሌጅ ሲወጣ ጠበቀኝና ትላለች ፍቅርም የናኦም ነገር እያወራቻት ለቤዛ። ዳይመንድና ንጉሱም ናኦም የት እንደገባ ጠፋባቸው። ሁለቱም በየዙሪያው ቢፈልጉት ያጡትና በየልጅት አባቱ ገባ ይላል ዳይመንድ። ቤት ተሳስተን ነው እንጂ እናገኘው እንችል ነበር ይላል ንጉሱም። እንዲህ ቆይ አሁን ሲገባ አይተነው የለም ወይ? እኔ እኮ ግራ አይገባኝ፣ ምን አባቱ ፈልጎ ነው ልጅቷን ያገታት? እኮ የፍቅር ጓደኛ ነው ይላል። እኔ እሷ ናት እንደዚህ የምታደርገው። ፍቅር ምን ፈልጋ ነው እንደዚህ የምታደርገው? እሷ ከሰው ጋር ለመጣላት ማየት ተዘገያለች። ረኔ የራሳችሁ ጉዳይ። ቆይ አንተ ግራ ይገባ የአደይ አፍቃሪ ነህ ወይስ የሊዲያ አፍቃሪ ነህ ይለዋል ለንጉስ። እባክህ እኔ ምንም አይመቸኝም፣ አደይ ስትጨነቅ ደብሮኝ ነው፣ የምናግዛን ነገር ካለ ብዬ ነው ይላል ንጉስ። የራሳቸው ጉዳይ፣ አገዝካቸው አላገዝካቸው መተው አንተ ላይ መፍረዳቸውን እንደሆን አይተውም ይላል ዳይ። ማድረግ ያለንበትን አድርገናል፣ ከዚህም በኋላ አይመለከተኝም፣ እዚህ ድረስ መተን ይላል ንጉስ። በኋላ እንዴት ነው ወደኋላ የምናፈገፍ? ቃ ደርሰንበታል እኮ እባክህ ማን ሊያመሰግነኝ ነው የማሽቃብጠው ይላል ዳይ። ልጅ የሆነ ነገር ብትሆን እኛ ላይ ከመፍረድ ወደኋላ አይሉም፣ እንደፈለገ ያድርጋት እኔ አያገባኝም ይላል ዳይ። እሺ ምንድን ነው ማድረግ ያለብን ሲለው ከዚህ ቦታ መጥፋት እልም ብለን መጥፋት አለብን ይላል። እሺ ይሻላል፣ ነገር የምናመጣው ነገር የለም መጥፋት አለብን ብሎ ዳይመንድ እሺ ቆይ ቀስ በለን እናውራ፣ ባሰብንላቸው ልክ እነሱ ያስቡልን፣ ስለዚህ በራሳቸው መንገድ ያስተካክሉት፣ የራሳቸው ጉዳይ ይላል ዳይመንድ። ምንድነው ለመመስገን የምጠብቀው? ይኸውልህ አትሸው እንዲያመሰግነኝ ጠብቄ አላቅም፣ ግን እንዳላደረግኩት በደንብ ማወቅ ይገባቸዋል። ደግሞ እኛን የጠረጠሩን ፍቅርን አደይን አግተን ቢጠረጥሩም ልክ ናቸው። አንተማ የሆነ የምታሽቃብጠው ለምን አንድነትን ጥገኛ ጠይቀህ እዛው አትሆንም? ጋ ከሆነ እንኳን ጥገኝነት ለምን ዘበኛ አልሆንም ይላል እና ፍቅርን ጠይቄ ልዳርልህ ይለዋል። አንተ ቀል ተነካ ግልግል ያውቃላሉ እንዴ ነገርኩህ። ለአደይ እንደዚህ መሆን ግን አቁም። የአደይ ያንተ ብትሆን ኖሮ ድሮ ነበር የምትሆነው። ይህን ሁሉ ነገር አጠብቅህም ነበር። በቃ ነገረችህ እኮ በአፏ ነገረችህ አይደል? እሺ ሌላ ሴት የሌለ እኮ አስመሰልከው። ማንኛውም የራስ ጉዳይ ብሎ ጥሎት ሄደ። ንጉሱም እንዴት ላድርግ ታዲያ ልቤ እኮ እሷን ማለት አልተውም። ዛም እሺ ምን አደረግሽ ትላታለች። ታሪኩ ብዙ ነው፣ ግን የሆነ ቀን ልጅቷን እየደበደበ አየሁት እያስፈራራ። ከዛ ቪዲዮ አንስቼ ወደ ቤት ተመለስኩ። እሱ ልጅቷ እንደጠፋችና አፋልጉኝ ሊለን ትምህርት ቤት ድረስ መጣ። ገባኝ ትላለች ቤዛም። ለካ በዚህ ቪዲዮ አስፈራርተሽ ነው ሊዲያን እንዲያግታት ያደረግሽው። እና የሊዱ መታገት የማን ሀሳብ ነው ባክሽ ትላታለች። ራሱ ናኦል ነው ያገታት፣ እኔ ምንም አውቀው ነገር የለም። አደይ ግን ወደ እነሱ ስትመጣ ሲያወሩ ስትሰማቸው ጥጊዛ እያዳመጠች ነበር። ሁሉንም ነገር ሰምታቸዋለች። ልቱን ግን ናኦል የገደላት ይመስልሻል? አዎ ገድሏታል ትላለች። ግን አይመስለኝም፣ ዝም ብሎ ሲያስፈራራ እንጂ ልጁ ነፍስ ገዳይ አይመስለኝም። የፈለገው ነገር ሊሆን ይችላል። እኔ ፍቅር ማንንም አልሰማ። አሁንም ቢሆን ቪዲዮን ይጋ የለም። ናኦል እዚህ ቤት ከመጣ በኋላ ተቀየረብኝ። የት ሄደ ታዲያ ስትላት ቤዝ ቪዲዮንም ወስዶታል ትላታለች። ቤዛ እኔ ጋ የሆነ ነገር አለ። ነገር ግን ማለት ምንድን ነው? የምርሽን ነው ወይ ትላለች። አሁን ነገር ምን ሊኖር ይችላል አንቺ ጋር ስትላት የቀዳችውን ቪዲዮ ሲያስፈራራት ታሰማታለች። እኔ አላምንም ቤዛ፣ ቤዛ ቀላል አድርገሽኛል። አሁን ናኦልን ለማስወገድ ጥሩ መረጃ ነው የያዝነው። እንዴት ልጠቀምበት እችላለሁ? ቼኖኝ ግን አንቺን እንዳደረገ አድርጎ ባዶ ያስቀራል። ለዴቭና ለባርኮት ተናግረን ለፖሊስ ያሳስሩታል። ሊዱም ትመሰክርበታለች ትላለች። ከዛም በኋላ ምንም ማድረግ አይችልም። ጥሩ ግን ከአንቺ ጋር ምን አይነት ስምምነት ነበር የነበረ? አይመለከትሽም። የእሱ ጉዳይ ይለቅና እማደርገውን አውቃለሁ ትላለች። ታረጊ ነው ግን አንቺም ተናዋል የባሽ ሴት
ነገር ግን ከኔ ጋር እንደዚህ አይነት ጨዋታ እንዳትጫወት አሁንን ነገር ልጨርስና የኔና ያንቺን ነገር ደግሞ ቀስ ብለን እናወራ ላለች ፍቅር። ሊዲያም እባክህ ናኦም ከዚህ አስወጣኝና ልሄድበት፣ ብርም ከሆነ የምትፈልገው ብር እሰጥሃለሁ ትላለች። እንደዚህ በማድረግ ምንድን ነው የምትጠቀም? ታውቂያቸው ብዙ ነገሮች አሉ ኬኳ። ናኦል ከዚህ ነገር ብቻ አስወጣኝ፣ የፈለግከውን ነገር ነው ማድረግ። ወጣሽ ማለት የሚሞት ሰው አለ። ገና አደይ ለምለም ፍቅር አመጣችኋለሁ። ምናልባት ለምለም ልትከብደኝ ትችላለች። ሁላችሁንም አመጣችኋለሁ አታስቢ ስላት እኔ ማንንም አልፈልግም። እነሱ እዚህ ለምንድን ነው የሚመጡት? ለአረቡ ሰውዬ እነሱንም ልሸጣቸው። ምንድን ነው እንደዚህ የቆሸሸ ስራ የምትሰራው ስትለው ለእኔ ብላ ራሷን ያቆሸ ሴት ቃለው በጣም ግድ የለሽ ናት። በጣም ነበር የምትወደኝ፣ ግን እኔም መወዳት ነበር አልገባኝም ትላለች። ለእኔ ብላ መስዋዕትነት የገባችልኝን እናንተ መስዋዕት ማድረግ ግዴ ብሌን በእኔ ምክንያት እንደወጣች አልተመለሰችም። እናቴ ሁለት ኩላሊቷ ፊልድ አድርጎ ነበር። እሱ ማሳከሚያ ብር አረቡ ጋር እየሄደች ነበር የምታመጣ፣ ግን ምንም አውቀው ነገር አለ። እናም ለእኔም ለእናቴም የምታደርግልን የነበረው ከአረቡ የሚወሰደችው ብር እሷ ላገባቸው። አሁን አንተ ምን ለሆን ነው የምትለው አለች ብሌን። ስራውን ፈልጋው ሳይሆን ተገዳ ነው ያን ሁሉ ገንዘብ ለእኔና ለእናቴ ለመስጠት ያንን ነገር ያደረገችው። እናም እሷን ለመመለስ ከ30 የማይበልጡ ሴቶችን ለሱ መላክ አለብኝ ይላልና ያ ካልሆነ ብሌንን ላገኛት አልችልም። ቆይ ግን 30 ሙሉ ሴቶች ምን ያደርጉለታል ትላለች ሊዲያ። እሱም ለሌላ ሰው ነው የሚሸጣቸው፣ ደላላ ነው፣ በጣም ክፉ ሰው ነው። ግን ቆይ ለምን እንደዚህ ለማድረግ ትሞክራለህ? አሁን አስወጣኝ ናኦም ከዚህ ቤት ትላለች። ክፉ ሰው አይደለሁም፣ ነገሮችና የጊዜ ሁኔታ ነው ክፉ ያደረገኝ። ለምን መሰለሽ እስካሁን አረቡ አልመጣም እያልኩ ያቆየውሽ ውስጥ ያልፈቅድ እያለኝ ነው። ከዚህ በፊት ስንት ሴቶች አሳልፈ ሰጥተሃል? አሁን ለእኔ ሲሆን ነው አዘንኩ የምትለው ትላለች። ማንንም አስገድጄ ወስጄ አላቅም። ሁሌም ስጠይቃቸው እሺ የሚሉኝም ብቻ ነበር የምወስደው። አንቺንም ከአደይ ያስቀደምኩሽ በጣም ቅርብ ስለሆንሽ ነው። ቆይ አደይንም ስራ ስር የምትላት ያንን ነው ትላለች። አው ለእሷ የመጣውን እኔ ካልሰራው ስትይኝ ይዤሽ መጣሁ ይላል። በጣም ታሳዝናለህ። እንደዚህ ማድረግ አይገባህም ነበር። ቆይ እኔ ማን እንደሆን ታውቃለህ? ሊዱ እኮ ነኝ። ሊዱም ሆንሽ ሰብለም ሆንሽ አይቀርልሽም። እሺ አሁን ከዚህ ቤት ታስወጣኛለህ አታስወጣኝም? ትላለች። ግዴታ መሄድ አለብሽ ዛሬ። አላስወጣሽም። ያ ካልሆነ ብሌንን ይገሉብኛል። እሷ እንዳትሞት ብለህ እኔም መስዋዕት ልታረገኝ ነው ወይ? ትላለች። ይቅርታ በጣም አንቺ እንደዚህ አስቤሽ አላውቅም ነበር፣ ፍቅርን ነበር ያሰብኳት ይላል። አሁን ሁሉም ቤተሰብ ተዋክቧል፣ ያንን ማድረግ አልችልም። ስለዚህ ግዴታ አንቺ መሄድ አለብሽ ሲላት፣ እባክህ ናኦል አትጨክንብኝ ትላለች። እባክህ ናኦል ህይወቴን አታበላሽ፣ ከዚህ አስወጣኝ፣ ለማንም አልናገርም፣ በብሌን ይዤሃለሁ፣ በእናት በምትወዳት ስትለው፣ ልዱ በቃ ዝም በይ፣ ዛሬ ማታ ትሄጃለሽ፣ ጨርሻለሁ ብሎ ጥሏት ቤዛም ከክችን ትገባና አደይ እየሰራ እያለ አንቺ ኮተት ትላታለች። ቤዛ ሰው ላይ ክብር ቢኖርሽ ጥሩ ነው ብለሽ ለእኔ ስነ ስርዓት ታስተምሪ፣ ስርዓተ ቢስ የሰው ባል የምታባልጊ ትላለች። ማንንም ባል አላባለኩም ቤዛ፣ በስርዓት ተከብረሽ ብኖር ይሻልሻል አለ የምትይ ከሆነ ምን ልታመጪ ትላታለች። እሱን አብረን እናየዋለን። እስከ ዛሬ ስትናገርኝ እሽሽ ያልኩሽ የባርኮት ፍቅረኛ ስለሆንሽ አስቀይምሽም ብዬ እንጂ ማድረግ አቅቶኝ አይደለም። ቆይ ማን ነው እንደዚህ የልብ የሰጠሽ ባክሽ? ትላለች። እነቴን አያገባሽም፣ በአጭር ጊዜ ውስጥ መተሽ እንደዚህ እንድትናገረኝ ደግሞ አልፈቅድልሽም ትላታለች። አንቺ ብላ በጥፊ ልትመታት ስትል እጇን ጠርቅማ ያዘቻታል። ድጋሚ እጅሽን እኔ ላይ እንዳታነሽሽ ብላት ጥላት ትሄዳለች። እዛም በንዴት ቆይቻ አደይ ናት የተናገረችኝ፣ ኧረ መናናቅ ትላለች። ፍቅርም አደይ ትላለች። ክችን ገብታ አደይ የለችም ወይ ስትላት ለምን ፈለግሻት? ምን አገባሽ? ትላታለች። ደግሞ ክችን ውስጥ ምንድን ነው የሚያርመጠምጥሽ ስትላት፣ ይቺ አደይ ግን በጣም ጠግባለች ትላለች። እንዴ ቆንጠጥ እያረግሽ ሰራተኛ መሆኗን ብታስታውሻት ጥሩ ነው። ያርጋሽ ነው ስትላት፣ ምን ያላረገች ነገር አለ? አልታዘዝም አለች እኮ። እሷን ያጠገቧት ባርኮትና ዴቭ ናቸው። እኔና እሷ እንተያያለን ብላ ጥላት ሄደ። ቤዛም ለባርኮት ስልክ ደውላለት፣ ቆይ ቤዛ ምን ተፈጥሮ ነው? ናኦም ምን አድርጎ ነው ይላታል። ዴቭም ብድግ ቁጭ ይላል። ቆይ ይሄንን ነገር እናንተ እንዴት ልታውቁ ቻላችሁ? ይላል። ለማንኛውም እቤት እንመጣለን፣ እናንተ ራሳችሁን ጠብቁ ይላል ባርኮቴ። አዲስ ነገር አለ ይላል ዴቭም። ተመሳሳይ ነገር ነው። ቤዛና ፍቅር ናኦልን ጠርጥረው ነው ሄደው ፖሊስ ጣቢያ አመልክተውበት
እንዴት እነሱም እንደዚህ ያሰቡ ይላል ዴቭ። የሆነ ያገኙት ነገር ይኖር ይሆናል። እዛ በጣም እርግጠኛ ሆና ነው የነገረችኝ። ምን አግኝቶ ይሆን? በቃ እንሂድ ወደ ቤት ብሎ ብድግ ሲል ተረጋጋ፣ ነገሩን ረጋ ብለን ማሰብ አለብን። ልጁን ያመጣችው ፍቅር ተጠያቂነት አትድንም። ይኸውልህ ባርኮት፣ ፍቅር እዚህ እጇ ካለበት በጣም ይቅርታ አድርግልኝ። አውቃለሁ ፍቅር እህትህ ናት፣ ሊዱም ለኔ እህቴ ናት። ይህን ነገር ግን መቋቋም አልችልም፣ አሳልፌ እሰጣታለሁ ይላል። እኔም ደግሞ ፍቅር እዚህ እጇ ውስጥ ካለ ናሆም ስልክ እያወራ አንተ ሰው እያመሃል ወይ? ቆይ ትንሽ ጠብቀኝ። ቆያችኛዋ ልጅ ምን አድርጓት ነው ሁለተኛ ሴት አምጣልኝ የሚል? ሁለት ሴት የምትፈልግ ከሆነ ትንሽ ጊዜ ሊሰጠኝ ይገባል። አይ ካለ ደግሞ እጅ ላይ ያለችውን ላምጣለት። ብሌንን በስልክ እንደማዋራት ቃል ገብቶልኛል። ወደዛው ስልኩን ዘጋበት። ሄሎ ሄሎ ሲለው ስልኩ ተዘግቷል። ሊዲያም ናኦል የምር ጨከንክብኝ ወይ ትለዋለች። ምንድነው የምትይው? ብሌን ምን ውስጥ እንደሆነች ታውቂያለሽ ወይ ይላት። ታውቂያለሽ ወይ ሲላት ቆይ እኔን ሳላሳዝንህም ወይ ትለዋለች። አታሳዝኝኝ። አደይም ቤት እየጠረገች ናኦል ይመጣና አደይ ሲላት ትደነግጣለች። ምን ነው ደነገሽ ይላል። አይ ምንም መምጣት ግርሞኝ ነው ስትለው ይልና ፍቅርና ቤዝ የሉም እንዴ? የሉም። ምን ነው ትለዋለች። ብቻሽን ነሽ ወይ ሲላት በድንጋጤ አለች። ምን ነው ደነገሽ? ባርኮቴና ዴቭ ሲላት እዚህ ናቸው ለማለት ተንቀጣቅጣ እዚህ እንደሆኑ ነገረች። ታዲያ ምን ፈራሽ ሲላት ኧረ እኔ አልፈራሁም። ቤዚና ፍቅር የት ሄደው ነው? እኔ እንጃ አላውቅም። ዴቭና ዳይመንድም እየተቃለዱ ራስ አመምካኝ ይለዋል። በቀጭንና ወፍራም ልዩነቱን እየው ይለዋል። ዳይመንድ እንዴ ይላል። ፍቅር መጣች ይላል። ወዲያውም ብድግ ብሎ ዳይመንድ ወደዛ ዞር በል ሴጣን አለች። እዛው ለመርክበት እቃቃህን ተጫወት ስትለው እንደናፈቅሽማ አይንሽን አይችንም ማውቅ ይላታል። ዳይመንድ ስናፍቅሽ ምንሻ እንዴት አታይኝም? ወይ ፍቅር እነዚህን የት ነው የምታውቂያቸው? ትላለች ቤዚም ቆይ ፍቅር እነዚህን ደግሞ የት ነው የምታውቂያቸው? ትንሽ የእሷ ቁመት ለአንቺ የሚሆን መስሎች ነው? ቅል አውራጅ የመሰለች ልጅ ይዘሽ ምሶሪው ይዝም ኡፍ ምንም ቀልድ አያስቅም። ምን ይመስላል ችግኝ ትላለች። ማን ነው ችግኝ? ይቺ ዛፍ እንደዚህ ጨምቄ ፍቅር ላይ እንዳልተክልሽ። ይቺ ደግሞ ምንሽ ናት? ጓደኛሽ ነው ወይ ስላት፣ አረ ጓደኛ አይደለችም የባርኮት ፍቅር ናት ትላለች። ፍቅር ስንት ሚስት ነው ያለው? በዚህ አይነትማ አንቺ እህት ሆነሽ እንጂ አይምርሽም አላት። ዳይመንድ ብለህ አፍክን አትክፈት ፈልጎ ነው ካደይ ስርስሯን የሚለው ይላል። አደይም እየጠረገች ትንሽ አሰበች እና ሮጣ ሆነ ቦታ ተወሸቀች። ወዲያውም ፍቅርን እየፈለገ በየክፍሉ ሲዟዟር ሮጣ በር ቆለፈችበት። ናኦሚ ነው ስልካት ስትለው ክፋችልኝና ላስረዳሽ ይላል። ምንም ማስረዳት አይገባህም፣ እነ ዴቭ ሲመጡ ለእነሱ ታስረዳችኋለህ ትላለች። አሁኑኑ ከዚህ መሄድ አለብኝ ትሰሚያለሽ? አለዛ ትሞታለች። ዛሬ መጨረሻ ቀናችን ነው ይላል። ማናት የምትሞተው ትላለች። ሊዱን ምን ውስጥ አያስገብታት ነው የምትሞተው? አደይ አትረጅኝም? ልጅቷን ህይወት አታበላሸው። ሊዲያ የት ነው ያለችው? ንገረኝ ትለው። አሁን ለሊዱ ማልደርስላት ከሆነ ይገሏታል። ከዚህ መውጣት አለብኝ፣ እሷ ጋር መሄድ አለብኝ። ማንም ይገላት? አሁን ስመጣ እነግርሻለሁ፣ አሁን ጊዜ የለኝም፣ ክፈችልኝ ይላታል። ቆይ አንተን እንዴት ላምንሽን? ነይ እንሂድና አብረን እንሂድ ሲላት እሺ በቃ ብላ በሩን ከፍታለት አብረው ወደ ሊዲያ ጋር ይሄዳሉ። ሊዲያም ናኦል በቃ ከዚህ አስወጣኝ እያለች ነው። ሊዲያ ለማንም መጫወቻ ሆኜ ልቅር፣ ናኦል ከዚህ አስወጣኝ እያለ ግድግዳ ትመታለች። ሊዲያ ባርኮቴም ሲገቡ ቤቱ ምንድን ነው እንደዚህ ጭር ያለው ይላሉ። ትመጣና ባርኬትዬ ትላለች። ትታቅፍ ታደርገዋለች። ምን አዲስ ነገር ተፈጥሮ ነው እስቲ ንገሪኝ ይላታል። እዛ ስለ ናኦል ምንድን ነው የምታውቁት? እየጠበቅንሽ ነው እኮ ምንድን ነው የተፈጠረው ይላል ባርኮት። ከዛም ያኔ የቀዳችውን ቪዲዮ አሰማቻቸው። ያውሻ ሊዱን ገሏት ይላል ዴቭም። ያው እንግዲህ እንደሰማችሁ ነው ሊዱ ያለችው ናኦል ጋ ነው። ቆይ አንቺ መቼ ይህን ነገር ያወቅሽው ሲላት እኔ ብላ እንደምንም ማሰበችና ዛሬ ነው ትላለች። የናኦል ቤት የት ነው እያለ ይጮህ ጀመር። ባርኮቴም ፍቅር አንቺ እዚህ ውስጥ የለብሽበትም አይደል ይላታል። ምን ስትለው አትንተባተቢ፣ ናኦልን ያመጣሽው እዚህ ቤት አንቺ ነሽ ይላታል። ስለዚህ የሚያደርጋቸው እያንዳንዱ ነገር አንቺ ተጠያቂ ነሽ ይላታል። ናኦል ያደረገው ማለት ዞሮ ዞሮ አንቺ ማለሽበት ማለት ነው። ተመሳጥረሽ ነው አይደል ያደረግሽው ይላታል።
እማዬ ትሙት እኔ የማውቀው ነገር የለም ባርኪ ትላለች። ቤዛም ባርኪ እመናት ምንም የምታውቀው ነገር የለም፣ ምን እንደምላችሁ አላቅም፣ ይሄ ነገር በጣም ከብዶኛል ይላል ዴቭም። አረ ተረጋጋ ይላል ባርኮ። ምንም ተረጋጋሁት እያየኸው እኮ ነው፣ ትንሿ እህቴ ሞተች እኮ ፍቅር ሲላት ወየ ዴቭ ትለዋለች። ወዲያውም ብድግ ይልና የት ነው የናኦል ቤት? ቤቱ ተቃጠለ ምናምን ስትይ የነበረው ቤቱን ሳታውቂ ነው ሲላት፣ እኔ እሱ እንዳለ ላለኝ እንጂ ሄጄ አላየሁትም ስትለው፣ ፍቅር እዚህ ነገር ውስጥ እጅሽ የለበትም አይደል? ንገሪኝ እገልሻለሁ ይላል ባርኮት። ዴቭ የምር ምንም አውቀው ነገር የለም ትላለች። ባርኮቴም ብድግ አለ ከመቀመጫው። አደይም ወደ ሊዲያ ናኦን ጋር ሄዳ ናኦል ቤት ስትገባ ሊዲያ ነበረች። ሊዲያ አለቻት። አደይ የወቅፍ አድርጋት ደህና ነሽ ወይ ስትላት፣ አደይ እባክሽ ከዚህ አስወጪኝ ትላለች። ወዲያው ናኦሚ ይመጣና እጇን ያዝ ያረጋታል። ምን ልታረግ ነው ትላለች። አደይ በጣም ይቅርታ አዝናለሁ ይላታል። ይቅርታ ማለት ምን ማለት ነው? የተነጋገርነው ሌላ ነገር ነው ስትለው፣ ቶሎ የሰው ህይወት ማትረፍ ቀላል አይደለም፣ አደራ አደይ ግን እንዳትረብሹ ይላል። ሊዲያም ለዚህ ቆሻሻ ስራ ነው አደይንም ያመጣሃት ትለዋል። ወይ አንተ ጤና የለህም እንዴ? እንዴት ነው የምታስበው? ትላለች አደይም። በጣም እናት ያደራ ስላለብኝ ነው ሲላት፣ እና እናት በዚህ ስራ የምታስደስታት መሰለ ሆይ ትላለች። ቆይ ለአንዲት ሴት ህይወቷ ትኑር ላትኑር እኛን አሳልፈ ልሰጥ ነው ትላለች ሊዲያ። ሊዲያ በምን ታውቃለህ? ሊዲያን አልሞተችም አለች በህይወት ሲል በምን ታውቃለህ? ትላለች ሊዲያም ዝም ብለሽ አትለፍልፌ፣ እኔም ሁሉ ማድረገው ለእሷ ነው፣ አልሞተችም አለች ሊዲያን ትመልሳለች። አብረን እንደ በፊቱ አብረን እንኖራለን ትመጣና አደይም ብሌን ማናት ትላለች። ብሌን አብሮ አደጉና ጓደኛው ነች አለች ሊዲያም። እሷን ለማግኘት ነው እኛን የሚሸጠን ሲላት፣ እኛም መሸጥ ማለት ምንድን ነው አልገባኝም። አንቺ ያልገባሽ ነገር አለ ምን መሰለሽ ትልና ሊዲያም ለማስረዳት ትሞክራለች። ባርኮቴ ቤዚና ፍቅር ከሳሎን ቁጭ ብለው ኤላና ሊሊ ይመጣሉ። ቤዛም ብድግ ትልና ኤላዬ እንኳ እንደና መጣ ብላ ቅፍ ስታደርገው፣ ሊሊም ቤዛ ትላታለች። አመሰግናለሁ ቤዛ፣ እኔ ምላችሁ ስለ ሊዲያ ምን አዲስ ነገር አለ ሲሉ፣ ሊዲ ናኦል ጋር እንደሆነች ታውቋል። እሱ እንዴት እርግጠኛ ሆናችሁ? ማለት ፍቅር እጇ ከሌለበት ለምን አታሳየን? እኔ ምንም አውቀው ነገር የለም ኤላ ስትለው፣ ማን ታውቂያለሽ አለሽ። ግን ደግሞ ሊዲያ እንድናገኛ ልታግዥን ይገባል አለ። ወዲያውም ለምለም በቃ እኔ አደይን ላግኛትና ልምጣ ብላ ወደ ውስጥ ገባ። አደይም ናኦል ግን ያሳዝናል ትላለች። አዎ በጣም ያሳዝናል፣ ግን እኛን አሳልፎ ስለሚሰጠን በጣም ተናድጄበታለሁ ትላለች ሊዲያ። ቆይ አደይ ግን ለምንድነው እዚህ የመጣሽው ስትላት፣ ሊዱን እለቃታለሁ ብሎ አታሎ ነው ይዞኝ የመጣ። እውነትሽን ነው? ወይኔ አደይ በጣም አመሰግናለሁ፣ እሺ አንቺ በመምጣትሽ ቀለል አለኝ ትላለች። ምን ታመሰግኛለሽ ስትላት፣ እኔን ለማደን እዚህ ድረስ ስለመጣሽ ትላለች። እኔን አታመስግኝኝ ደግሞ ከዚህም በኋላ እኮ ቤተሰብ ነን ትላለች አደይም። ወዲያውን አሁን መጥቶ አደይ ልብስሽን ቀይሪ ታጠቢና ይላታል። አደይ አውቃለሁ ተናደሽብኛል፣ ግን አሁን ለዛ ለጨካኝ ሰውዬ አሳልፌ ልሰጣችሁ። ናኦል እንደዚህማ አታድርግ። ዙሪያውን ፈልጋ ከመጣች በኋላ ፍቅር አደይ የት ናት ስትላት፣ ምን አውቄ እኔ እሷ ጠባቂ ነኝ ወይ ትላለች። እዛ ተጋድማ ይሆናል ሂጅና ያት ስትላት፣ ሁሉም ቦታ ፈልጊያታለሁ። ባርኮቴም ፍቅር አደይ የት ሄዳ ነው ይላታል። እኔ ምን አውቄ ቤዛ ንገሪው እንጂ ቤት ውስጥ ነበር አላየዋትም ትላለች። እርግጠኛ ነኝ አደይ የለችም ይላል ዴቭም በረጅም ስልክ እየደወለ አሁን ሁለቱን ሴቶች ይዤ ልመጣ ነው ይለዋል። የብሌን ድምፅ መስማት እፈልጋለሁ ይላል። ቀጣይ ምን ይፈጠር ይሆን? ይሸጣቸው ይሆን ወይስ ያመልጡ ይሆን? ማን ያግዛቸዋል? አደይንና ሊዲያን ማንስ መጥቶ ያድናቸው ይሆን? የዛሬው በዚሁ አብቅቷል። ላይክ ሰብስክራይብ እያደረጋችሁ ቻናሌን ትላላችሁ። አደይንና ሊዲያን ይሸጣቸው ይሆን? ናኦም እውነት ጨክኖ ያደርገው ይሆን ወይስ ምን ይፈጠር ይሆን? ቀጣይ እናየዋለን። የዛሬው ቪዲዮ በዚህ አብቅቷል። ባይ ባይ። ቪዲዮውን ስለምታዩልኝ እስከ መጨረሻው ከልብ ነው የማመሰግነው።